ነጻነትን ያህል ውድ ነገር ከሕግ ውጪ ከማጣት የምታምኑት አምላክና ሕግ ይጠብቋችሁ ይጠብቀን። የራሴን አሜን ብያለሁ። እናንተም እንደምትሉ ገምታለሁ። ብዙ ዋጋ ስለተከፈለለት ነጻነት ከቦታ ቦታ የመንቀሳቀስ ነጻነቱ ላይ አተኩሬ አሁን በመጠኑ አወራለሁ። ከመጀመሪያው የሀገራችን ሕገ መንግሥት አንስቶ እስከ ዛሬም ድረስ በሕግ የተሰጠውን ቦታ ዘወር ብዬ እያየሁ የሚሆነውን እየታዘብኩ ከግለሰብ እስከ መንግሥት ይህ ነገር ግን በደንብ ገብቶናል ወይ የሚለውን እጠይቃለሁ። አልሰማንም እንዳትሉ እላለሁ። ከፈጣሪ የተሰጠው ተፈጥሯዊና ተወዶም የሰው መጠሪያ ጭምር የሆነው ነጻነት ጠለፋም እገታም ከሚለው ይቀድማል። ከጥንት ጀምሮ ተጠብቆ እንዲቆይ እንደ አድዋ ባሉ ጦርነቶች ሕይወትና አካል ተከፍሎለታል። ሕግም ያውቀዋል፣ ይጠብቀዋል። ሐምሌ 9 ቀን 1923 ዓ.ም የወጣው የኢትዮጵያ የመጀመሪያ ሕገ መንግሥት በአንቀጽ 22 ከቦታ ቦታ የመንቀሳቀስን በአንቀጽ 23 እና 24 አካላዊ ነጻነትን የሚጠብቁ ድንጋጌዎችን ደንግጎ ነበረም። በጥቅምት 24 ቀን 1948 ዓ.ም የተሻሻለው ሕገ መንግሥትም በአንቀጽ 43 ድንጋጌው ማንኛውም ሰው ሕይወቱን ነጻነቱንና ንብረቱን ከሕግ ውጪ አያጣም ሲል ይደነግጋል። ከሕይወቱ ቀጥሎ ነጻነቱ ይጠበቅ ይላል። በ1987 ዓ.ም የተደነገገውና አሁንም ሥራ ላይ ያለው የኢፌዴሪ ሕገ መንግሥትም በአንቀጽ 17 የነጻነት መብት ብሎ አንድ በሕግ ከተደነገገው ሥርዓት ውጪ ማንኛውም ሰው ወንድም ሆነ ሴት ነጻነቱን ወይም ነጻነቷን አያጣም አታጣም። በተራ ቁጥር 2 ማንኛውም ሰው በሕግ ከተደነገገው ውጪ ሊያዝ፣ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም በማለት ይደነግጋል። ነጻነት በ1952 ዓ.ም በተደነገገው በፍትሐ ብሔር ሕግም ቦታ አግኝቶ ስለ ሰው መብቶች በሚደነግገው የሕጉ ክፍል ቁጥር 11 ላይ በሕግ በተመለከተው መሠረት ካልሆነ በቀር ማንም ሰው የግል ነጻነቱን ማጣትም ሆነ ያለ አግባብ መበርበር ሊደርስበት አይገባም በማለት ይደነግጋል። የሀገራችን የሕግ አካል ያደረግነው የሰብአዊ መብቶች ሁሉ አቀፍ መግለጫ በአንቀጽ 3 እያንዳንዱ ሰው የሕይወት የነጻነትና የተሟላ ደህንነት መብት አለው። የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ደግሞ በአንቀጽ 9 ማንኛውም ሰው የግል ነጻነቱና ደህንነቱ እንዲረጋገጥለት መብት አለው በማለት የደነገገውንና የአፍሪካ የሰዎችና የሕዝቦች መብቶች ቻርተር በአንቀጽ 5 በተመሳሳይ የገለጸውን የእኛም ሀገር ሕግ ይሁኑ ብለን ተቀብለናቸዋል። ነጻነት ሲታጣ በፍትሐ ብሔር ረገድ ጥፋት ሆኖ ካሳ ያስከፍላል። የፍትሐ ብሔር ሕግ ቁጥር 2040 የሌላውን ሰው ነጻነት ስለመንካት ብሎ እነዚህን ይደነግጋል። አንድ ሰው ሕግ ሳይፈቅድለት ለተወሰነ ጊዜም ቢሆን የሌላውን ሰው ነጻነት የነካና እንደተፈቀደለት መጠን ከአንዱ ቦታ ወደ ሌላው ቦታ እንዳይዘዋወር ሰውየውን የከለከለ እንደሆነ ጥፋተኛ ነው። 2 እንዲህ በሆነ ጊዜ በከሳሹ ሰውነት ላይ ጉዳት ያላደረሰም ቢሆን እንኳ ጥፋቱ እንደተሰራ መቆጠሩ አይቀርም። 3 ከሳሹ አንድ አይነት የግዴታ ሥራ እንዲፈጽም በተከሳሹ ዛቻ ተገዶ እንደሆነና ይህም ዛቻ ሊያስከትልበት የሚችለውን አደጋ ለመገመት የሚችል መሆኑ ከታወቀ እንደ ጥፋት ለመቆጠር በቂ ነው። በወንጀል ሕግ ደግሞ እነዚህ ተደንግገዋል። በወንጀል ሕግ አንቀጽ 586 ማንም ሰው በኃይል ሌላውን ሰው አፍኖ የወሰደ እንደሆነ ወይም ይህንኑ ድርጊት የፈጸመው በዛቻ፣ በማስገደድ፣ በተንኮል፣ በማታለል ወይም በማናቸውም ሌላ እንኳን የሌላውን ሰው ፍቃድ ካገኘ በኋላ እንደሆነ ከ7 ዓመት በማይበልጥ እስራት ይቀጣል ሲል ይደነግጋል። አገባታለሁ ምክንያት ሆኖ ሴትን መጥለፍም ከ3 እስከ 10 ዓመት ሊደርስ በሚችል እስራት ያስቀጣል። የወንጀል ሕጉ አንቀጽ 595 ደግሞ በፖለቲካ ምክንያት ሰውን መጥለፍ ወንጀል ነው ብሎ ይህንን ይደነግጋል። ማንም ሰው በፖለቲካ ምክንያት በዛቻ፣ በተንኮል፣ በኃይል ድርጊት ወይም በማስገደድ ሌላውን ሰው ጠልፎ በሕይወቱ፣ በአካሉ ወይም በጤንነቱ ወይም በነጻነቱ ላይ አደጋ እንዲደርስበት ለማድረግ ለአንድ ባለሥልጣን፣ ማኅበር፣ ቡድን ወይም የፖለቲካ ፓርቲ አሳልፎ ለመስጠት ወደ ውጭ አገር እንዲወጣ ያደረገው እንደሆነ ወይም በአገር ውስጥ ለሚገኝ ለአንድ ቡድን ወይም የፖለቲካ ፓርቲ አሳልፎ የሰጠ እንደሆነ ወይም በአገር ውስጥ ከሕዝብ ተገልሎ እንዲቀመጥ ያደረገው እንደሆነ ከ15 ዓመት በማይበልጥ ጽኑ እስራት ይቀጣል። 2 ማንም ሰው ጠለፋውን ያዘዘ ወይም ያደራጀ እንደሆነ ከ20 ዓመት በማይበልጥ ጽኑ እስራት ይቀጣል። ሕጉ
ከትናንት እስከ ዛሬ በሕይወት ከመኖር መብት ቀጥሎ ለነጻነት ቦታ ይሰጣል፣ እንዲከበር ይደነግጋል። ግን እንደ ዕድሜው ተከብሮ እኛንስ አስከብሮ ይሆን?